ሰላም የተወደዳችሁ እንዴት ሰንብታችኋል? የስፖርት 365 ዝግጅታችን በፈረንጆቹ አዲስ ዓመት ባልተጠበቀው የኤንዞ ማሬስካ ስንብትና በተለያዩ የዝውውር ወሬዎች ተመልሷል። አብራችሁኝ እንድትሆኑ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ደግሞ ምስጋና የላቀ ነው። ስለምትሰጡኝ አስተያየትም ከልብ አመሰግናለሁ። የኤንዞ ማሬስካ ነገር እጅግ ግራ የሚያጋባና የሚያስደነግጥ ነው። ዛሬ ስንብታቸው የተሰማው ጣሊያናዊ አሰልጣኝ የህዳር ወር የፕሪሚየር ሊጉ ኮከብ ነበሩ። ታህሳስ 12 የህዳር ወር የፕሪሚየር ሊጉ ኮከብ ተብለው ሽልማታቸውን ወስደዋል። ከ3 ሳምንታት በኋላ ደግሞ ከቸልሲ ኃላፊነታቸው ተነስተዋል። ህዳር ወር ላይ የህዳር ኮከብ መባላቸው ብቻ ሳይሆን በቸልሲ የእግር ኳስ ክለብ ውስጥ በጣም ግሩም የሚባል ውጤት ያስመዘገቡባቸው ጨዋታዎችም ጭምር አድርገዋል አሰልጣኙ። ለምሳሌ በሻምፒየንስ ሊጉ ባርሴሎናን 3-0 ያሸነፉበት ጨዋታ ተጠቃሽ ነው። ይሄ ከሆነ ከ5 ቀናት በኋላ ደግሞ በ10 ተጫዋች አርሰናልን ነጥብ ያስጣሉበት አጋጣሚ ስታንፎርድ ብሪጅ ላይ ተፈጠረ። ይሄ ቸልሲ ዋንጫ ፉክክር ውስጥ እንዳለበት በ10 ተጫዋች እንኳ መፎካከር እንደሚችል የኤንዞ ማሬስካ ቡድን ለትልልቆቹ ፈተናዎች ምን ያክል ዝግጁ እንደሆነ ያሳየ አጋጣሚ ነበረ በጊዜው። ግን ደግሞ በጣም በቶሎ ነገሮች በሚለዋወጡበት የእግር ኳስ ዓለም የኤንዞ ማሬስካና የቸልሲ ነገር ግራ የሚያጋባ ሆኖ ቸልሲ ውጤት አጣ፣ ኤንዞ ማሬስካም ተሰናበቱ። በእርግጥ በአንዳንድ አስተያየቶቻቸው ሰውየው ደስተኛ ስላለመሆናቸው ተናግረዋል። ኤቨርተንን ከገጠሙበት የፕሪሚየር ሊግ ጨዋታ በኋላ የሰጡት አስተያየት ለዚህ ጥሩ ማሳያ ነበር። እንግዲህ ይሄ ፕሪሚየር ሊጉ የህዳር ወር ኮከብ ተብለው ሽልማታቸውን ከወሰዱ ከአንድ ቀን በኋላ የተሰጠ አስተያየት ነው። ኤቨርተንን 2-0 አሸነፉ። ታህሳስ 13 ታህሳስ 12 ነው እንግዲህ ሽልማታቸውን የወሰዱት እና በቸልሲ ክለብ በጣም መጥፎ 48 ሰዓት ነው ኤክስፒሪየንስ ያረኩት እና የቸልሲ አሰልጣኝ ሆኜ ያሳለፍኩት መጥፎ 48 ሰዓት ነው በሚል ምን ያክል እየተደገፉ እንዳልሆነ ምን ያክል የባይተዋርነት ስሜት እንደሚሰማቸው ተናገሩ እና በጊዜው ግልጽ እንዲያረጉት ድጋፉ ያልተሰጡት ከማን ነው፣ ችግርስ ያለቦት ከማን ነው በሚል ለተጠየቁት ጥያቄ ግልጽ የሆነ ምላሽ አልሰጡም። እሳቸው ግን ከደጋፊው ጋር ችግር የለብኝም በሚል ለደጋፊው በጊዜው በተለየ መንገድ እውቅና ለመስጠት ሞክረው ነበር። አሁን ከቸልሲ መሰናበታቸውን ተከትሎ በወጡ አንዳንድ መረጃዎች ኤክስፒሪየንስ ያረኩት መጥፎ 48 ሰዓት ያሉት አጋጣሚ የተፈጠረው ከቸልሲ ሕክምና ቡድን አባላት ወይ ደግሞ አካላት ጋር ባለመስማማት ከመጣ ወይ ደግሞ ካለመስማማታቸው ጋር ነው ተብሏል። ምንድን ነው ከቸልሲ ሕክምና ቡድን አባላት ጋር ያላስማማቸው ከተባለ እንግዲህ እንደ መረጃዎቹ ገለጻ ከሆነ ከጉዳት በሚመለሱ ተጫዋቾች ጉዳይ የሕክምና ቡድን አባላቱና ኤንዞ ማሬስካ ጋር ስምምነት የለም። እነዚህ ተጫዋቾች ከጉዳት ከተመለሱ በኋላ በምን ያክል ፍጥነት ጨዋታ ማድረግ ይኖርባቸዋል፣ ምን ያክል ደቂቃ መጫወት አለባቸው፣ በሳምንት 2 ጨዋታዎች ቢኖሯቸው እነዚህ 2 ጨዋታዎች ላይ ደቂቃዎቻቸው እንዴት ማኔጅ ይደረግ፣ ማን ይሰለፍ፣ ማን አይሰለፍ፣ ማን ብዙ ይጫወት፣ ማን አይጫወት ከሚለው በተለይ ደግሞ የእነዚህን ተጫዋቾች ደቂቃ ከማስተዳደር ጋር የተያያዘ ግጭት አለባቸው ነው የሚባለው እና በዚህ ምክንያት ከሕክምና ቡድን አባላቱ ጋር አልተስማሙም። 48 ሰዓቱ መጥፎ ነው ያሉበት መነሻ ይሄ ነው የሚል ነገር ሰምተናል። እንግዲህ ዝርዝር ጉዳዮች ደግሞ ከአሰልጣኙ መልቀቅ በኋላ እንሰማ ይሆናል። በቶድ ቦሄሊና በክሊር ሌክ ኮንሰርቲየም እንግዲህ ቸልሲ መተዳደር ከጀመረበት ከግንቦት 2022 በኋላ 5 ዋና ዋና አሰልጣኞች ቸልሲን አሰልጥነውታል። እንግዲህ አሁን ሌላ አሰልጣኝ የሚመጣ ከሆነ 7ኛ ሆኖ ነው ቸልሲን የሚቀላቀለው። በአሰልጣኝነት ቶማስ ቱኸል እኚህ ሰዎች ሲመጡ በአሰልጣኝነት ክለብ ውስጥ ነበሩ። ግን ደግሞ ከ4 ወራት ቆይታ በኋላ ቶማስ ቱኸል ክለቡን ለቀዋል። የሻምፒየንስ ሊግ ዋንጫን ለቸልሲ ማሸነፍ የቻሉ አሰልጣኝ ናቸው። ግራም ፖተር ለ7 ወራት መቆየት ችለዋል። ፍራንክ ላምፓርድ 11 ጨዋታዎች አሰልጥኗል። ማውሪሲዮ ፖቼቲኖ ለ1 የውድድር ዓመት እና ምናልባት በእነዚህ ባለሀብቶች ስር ለረዥም ጊዜ በቸልሲ አሰልጣኝነት የቆየው አሰልጣኝ ኤንዞ ማሬስካ ነው። 92 ጨዋታዎች ማሰልጠን ችሏል። ከዓመት በላይ እዚህ ቡድን ውስጥ መቆየት ችሏል። 2 ዋንጫዎችም አንስቷል። እንግዲህ ከሮማን አብራሞቪች ቸልሲን መልቀቅ በኋላ ቸልሲ ያሳካቸው 2 ዋንጫዎች በእኛ አሰልጣኝ የተገኙ ናቸው። የኮንፈረንስ ሊግ ዋንጫና የፊፋ ክለብ ወርልድ ካፕ ማለት ነው። አሁን ማሬስካ ስንብታቸውን ተከትሎ በጣም ብዙ አስተያየቶች ይሰጣሉ። ቸልሲ አሰልጣኝ ማሰናበት የለመደው ነው፣ እንግዳ ነገር አይደለም በሚል ማለት ነው።
እና ደግሞ ማሬስካን ማን ይተካቸዋል የሚለው ነገር እንደ ከዚህ ቀደሙ ሁሉ መነጋገሪያ ሆኖ ይቀጥላል። ማነው ማሬስካን የሚተካቸው? በዝርዝር ለማየት እንሞክራለን ወደ ኋላ ላይ። ግን ደግሞ ለሚመጣው አሰልጣኝ በቂ የመዘጋጃና የማሰልጠኛ ጊዜ ላይ ኖረው እንደሚችል መናገር ይቻላል። እስከ የካቲት የመጀመሪያ ሳምንታት ድረስ ቸልሲ በሳምንት 2 ጨዋታዎች ያደርጋል። ይሄ ደግሞ አሰልጣኙ ልምምድ ሜዳ ላይ የፈለገውን ለማድረግ ብዙ እድል እንዳያገኝ የሚፈተነው የሚወድቀውም ጨዋታዎች ላይ እንዲሆን ያደርገዋል። እና ደግሞ እንደዚህ ባለው ሁኔታ የትኛውስ አሰልጣኝ ነው ኃላፊነቱን የሚረከበው የሚለው ነገር በጣም አነጋጋሪ ነው። ከ2 ሳምንታት በፊት የቸልሲ ደጋፊዎች ለእኛ አሰልጣኝ ሲያዜሙ ሰምተናል። በካራባኦ ካፕ የኳርተር ፋይናል ጨዋታ ካርዲፍን ሲያሸንፉ የቸልሲ ደጋፊዎች ሲያጨበጭቡላቸው፣ ስማቸውን እየጠሩ ሲያዜሙላቸው ነበር። በፕሪሚየር ሊጉ ከበርንመዝ ጋር 2-2 አቻ በወጡበት የኤንዞ ማሬስካ የመጨረሻ ጨዋታ ግን የቸልሲ ደጋፊዎች ጮሁባቸው፣ ተቃውሟቸውን አሰሙ፣ የምታደርገውን አታውቁም ሲሉ ገሰጿቸው። የመጨረሻ ጨዋታቸውም ጭምር ሆነ እና በደጋፊውና በአሰልጣኙ መካከል እንደዚህ ያለ ነገር ለመፈጠሩ ያለፉት ጥቂት ሳምንታት ውጤት አስተዋጽኦ ማበርከቱን እናስባለን። ቸልሲ በጣም አሞርፈስ ቡድን ነው። በእርግጥ ኤንዞ ማሬስካ ቡድኑ እንዲጫወት የሚፈልጉት አይነት አጫወት ቡድኑ ይጫወታል ወይ ደግሞ ኤንዞ ማሬስካ እንደው ከአይደንቲቲ ጋር ተያይዞ ጥያቄ አይነሳባቸው፣ ግን ደግሞ ወጥ የሆነ መልክ ይዞ ለመሄድ የሚቸገር ነው። ለምሳሌ እሳቸው ባመኑበት መንገድ ሁልጊዜ ተጋጣሚዎቹን የሚያሸንፍ አይደለም። የሆነ ሰዓት ስዊችድ ኦፍ ይሆናሉ፣ ጎሎች ይቆጠሩባቸዋል። በጣም ጥሩ የነበሩባቸው ጨዋታዎች ወይ ደግሞ ላብላጫው ደቂቃ ዶሚኔት ያደረጉባቸውን ጨዋታዎች ማሸነፍ አይችሉም። ከዛ በኋላ በድንገት ተራ ቡድን፣ ደካማ ቡድን መስለው ሊታዩ ይችላሉ እና ይሄ በደጋፊው ላይ የተለየ ጥያቄ፣ የተለየ ቅሬታ እንዲነሳ ኤንዞ ማሬስካን በተመለከተ እንዳደረገ መገመት ይቻላል። የቸልሲ ደጋፊ ደግሞ በሮማን አብራሞቪች ዘመን የለመደው ነገር አለ። ባይዋጥለትም ባይስማማውም እንኳ አብራሞቪች ደስ ካላላቸው አሰልጣኝ ይሰናበታል። በአብራሞቪች ጊዜ የነበረው አንድ ጥሩ ነገር ግን አሰልጣኝ ሲያሰናብቱ በአንዳንድ አጋጣሚዎች ስህተት እንደሆኑ እንኳን ተናግረው ቢያውቁ የመጡት አሰልጣኞች ግን በተለያየ ጊዜ ዋንጫ ይወስዱላቸዋል፣ ዋንጫ ያነሱላቸዋል እና ይሄ ምናልባት የአብራሞቪችንና የእነዚህን ባለሀብቶች የቸልሲ ባለቤትነት ትንሽ ለየት ያደርገዋል። ለማንኛውም ግን እኚህ ሰው ከመምጣታቸው በፊት ቸልሲ ምን አይነት መልክ ነበረው፣ ምን አይነት ገጽ ነበረው የሚለውን ከአሰልጣኝ ስንብት ጋር ማየት በጣም ወሳኝ ነው። አሁን የሚመጣው አሰልጣኝ ምን አይነት ቡድን ነው የሚረከበው የሚለውን ነገር ካነሳን በንጽጽር ማሬስካ ይህንን ቡድን ትሪም አድርገውታል። የማይፈለጉትን ለመግፋት ሞክረዋል። እሳቸው በሚያምኑት መንገድ እንዲጫወት ለማድረግ እና በሆነ አይነት መንገድ ፍሎ እንዲያደርግ ለማድረግ ሞክረዋል። ትልቁ ችግር ኮንሲስተንት መሆን ያለመቻል፣ የሆነ ነገር ይዞ መቆየት ያለመቻል ነው። ቱኸል ከላምፓርድ ቡድኑን ሲረከቡ የቸልሲ ደጋፊዎች በቱኸል ፕሮፋይል፣ ቱኸል በነበራቸው አቅም ወይ ደግሞ በቱኸል የአሰልጣኝነት ሲቪ ጥያቄ ባይኖራቸውም ላምፓርድ የክለቡ ሌጀንድ ነው፣ ግን ደግሞ ደስተኛ ያልነበሩባቸው ምክንያቶች ነበሩ እና ደግሞ ቡድኑን በጣም ጥሩ ሁኔታ ላይ አልነበረም እና የሚመጣው አሰልጣኝ ይህንን በቶሎ ማረም ማስተካከል ይችላሉ የሚል ጥያቄ ነበራቸው። ከማረምም ያለፈ ምስቅልቅሉን በአንድ ጊዜ አስተካክለውት የሻምፒየንስ ሊግ ዋንጫ ያነሳ ቡድን ገነቡ አሰልጣኝ ቶማስ ቱኸል። ያኛው ቡድን ከዚህኛው ቡድን ጋር በፍጹም አይስተካከልም። ምክንያቱም በጣም ብዙ ልምድ ያላቸው ተጫዋቾች ነበሩ። አስፒሊኬታ፣ ጆርጂኒዮ፣ ከሁሉም በላይ ቲያጎ ሲልቫ፣ ካንቴ፣ እንደ ሩዲገር አይነት በጣም ትልልቅ ተጫዋቾች ነበሩት። እንደው በጊዜው የተፈጠረውን ነገር ሃንድል ማድረግ የሚችል የአሰልጣኝ ስንብት ቢኖር ያንን ሃንድል ማድረግ የሚችል ኤክስፒሪየንስ የነበረው ወይ ደግሞ የተለየ ፐርሰናሊቲ የነበራቸው ተጫዋቾች ነበሩት። ይሄኛው ቸልሲ እንደዚህ አይደለም። በተለየ መንገድ እንዲጫወት ሊያረጉት ሞክረው ሊሆን ይችላል፣ ወይ ደግሞ ሁል ጊዜ እንደሚሰለፍ ለየትኛው ኃላፊነት እንደሚታጭ በጣም ግልጽ መስመር አስምረው ሊሆን ይችላል ከሳቸው በፊት ከነበሩት አሰልጣኞች በተለየ መንገድ። ግን ደግሞ እንደው ይህንን ጉዳይ ሃንድል ለማድረግ ይሄ ስብስብ አቅም አለው ወይ? እንግዲህ ሲያረገው ምናልባት ልናይ እንችል ይሆናል። ግን ደግሞ ከወጣትነት ከእድሜ አንጻር ብዙ ጥያቄ ሊያስነሱ የሚችሉ ነገሮች ደግሞ አሉት። ይሄ ቸልሲ በዚህ ውድድር ዘመን
መነሻ ዋነኛው ኢላማው የነበረው ቶፕ 4 ውስጥ መጨረስ ነው፣ ልክ ባለፈው የውድድር ዓመት እንዳደረጉት እና በሌሎቹ የካፕ ኮምፒቲሽኖች የተሻለ ቡድን ሆኖ እንዲታይ ነው። ይሄንን ከማድረግ አንጻር ከሆነ ወይ ደግሞ ስንባል ከከረምነው ወይ ደግሞ ስንሰማ ከከረምነው ነገር አንጻር ዋነኛው ዓላማቸው ይሄ ከነበረ የአሰልጣኙ ስንብት ምናልባት ስሜት ላይሰጥ ይችላል። ምክንያቱም አሁንም የተለያዩ ውድድሮች ላይ አሉ። በእርግጥ ቸልሲ እንደ ክለብ በክለቡ የስራ ኃላፊዎችና ባለ ሀብቶቹ እንደሚታመነው ከሆነ አሁንም 4 ዋንጫዎች ላይ ይፎካከራል ተብሎ ነው። እንግዲህ 4 ዋንጫዎች ላይ መፎካከር የሚለው ነገር ትንሽ ስሜት የማይሰጥ ነው። ምክንያቱም ከሊጉ መሪ በ15 ነጥብ የራቀ ቡድን ከ19 ሳምንት ጨዋታዎች በኋላ ለሊጉ ዋንጫ ይጫወታል የሚል እምነት ማሳደር በጣም ከባድ ስለሚሆን ማለት ነው። ይልቁን በቅርብ ርቀት ያሉት ቡድኖች አስቶን ቪላና ሊቨርፑል ናቸው። አስቶን ቪላና ሊቨርፑልን እንዴት አባረን እንያዝ የሚለው ይመስለኛል ለቸልሲ ከዚህ በኋላ ትልቁ የቤት ስራ ወይ ደግሞ አቺቭ ሊያደርጉት የሚችሉት ነገር ይሄ ይመስለኛል ከዋንጫው ይልቅ። ግን ደግሞ ሌሎቹን ፉክክሮች ሌሎቹን ዋንጫዎች ማሰብ የማይችል ቡድን አይደለም። በቀኑ ምንም ነገር ማድረግ የሚያስችል ስብስብ ስላለው ጥሩ አሰልጣኝ በአጭር ጊዜ ውስጥ ደግሞ ነገሩን ማዋሃድ ማዋቀር የሚችል አቅም ያለው አሰልጣኝ ከመጣ በኤፍኤ ካፕ ሊያሸንፉት የሚችሉት የሶስተኛ ሳምንት ጨዋታን ያላቸው ከቻርልተን አትሌቲክ ጋር ይጫወታሉ። ከዛ በኋላ በካራባው ካፕ የሴሚፋይናል ጨዋታ አርሰናልን ይገጥሙታል። ለማንኛውም ግን የቸልሲ የዚህ ውድድር ዓላማም ሆነ ኢላማ በቀጣዮቹ ሳምንታት ምን አይነት መልክ ይይዛል የሚለው በጣም ትልቅ ጥያቄ ነው። እንደ ቡድን ቸልሲ አሰልጣኞችን ትሪት የሚያደርግበት መንገድ ብዙ ደስ የሚል አይደለም። ሮማን አብራሞቪችም ቢሆኑ በዚህ የሚመሰገኑ አልነበሩ። እንዳልኩት በንጽጽር ግን የሮማን አብራሞቪች ቡድኖች ወይ ደግሞ ሮማን አብራሞቪች በባለቤትነት ያስተዳድሩት የነበረው ቸልሲ ምንም አይነት ውሳኔ ሰውየው ቢወስኑ ሁልጊዜም የሚያሸንፍ አይነት ነበር። ይሄኛው ቸልሲ ግን አሰልጣኞች ላይ ብቻ ሳይሆን ተጫዋቾችም ላይ ቢሆን ርህራሄ የሌለው ነው። አንዳንዶቹን ተጫዋቾች በእርግጥ ማሬስካም ይህንን ማድረግ ነበረባቸው። ክለቡ መልበሻ ቤቱ ከሚቋቋመው በላይ ተጫዋቾች ይሰበስብ ስለነበረ እና አሁን ተጫዋቾቹ ትሪት የሚደረጉበትን መንገድ በተመለከተ ቅሬታ ያላቸው ጥቂቶች አይደሉም። የአሰልጣኞቹም እንደዚህ ነው እና ቸልሲ ከዚህ አንጻር እንደው ትዕግስት ሊኖረው ይገባ ነበር በማሬስካ ጉዳይ እና እንደው አመል ሆኖባቸው እንጂ አሰልጣኙን ባያሰናብቱ ጥሩ ነበር የሚባልበት ምክንያት አለ። የፕሮጀክት አሰልጣኝ ስለሆኑ በሳቸው ስር የሆነ አይነት መልክ ስለያዘ ምናምን ብቻ ሳይሆን ማንቸስተር ሲቲ የፔፕ ጓርዲዮላ ተተኪ አድርጎ ኤንዞ ማሬስካን የመውሰድ ሐሳብ አለው የሚል ነገር ባለፉት ሳምንታት ሰምተናል። ይሄም ይሆን ከሆነ ደግሞ ቸልሲ ኤንዞ ማሬስካ ላይ በጣም ትልቅ ቢዝነስ መስራት ይችላል። ምክንያቱም ጓርዲዮላ በክረምቱ የሚሄድ ከሆነና ሲቲ ማሬስካን የሚፈልጋቸው ከሆነ የካሳ ክፍያ ለቸልሲ ከፍሎ ስለሆነ ኮንትራት ስላላቸው ከዚህ ቸልሲ መጠቀም ይችል ነበር። ግን ደግሞ በጣም በፍጥነት ቸልሲን ለቀውት ሄደዋል። እና አሁን ምን አይነት አሰልጣኝ ያመጣሉ? ኦብቪየስሊ ትልቅ ፕሮፋይል ያላቸውን አሰልጣኞች እንደዚህ ባለ ጊዜ ማምጣት ከባድ ነው። ከቸልሲ ጋር ስማቸው የሚያዝ የተለያዩ አሰልጣኞች አሉ። አሁን ስትራስቡርግ ውስጥ እያሰለጠነ ያለውን ሮሴኒየር የማምጣት ፍላጎት አለ። ወጣት አሰልጣኝ ነው። ስትራስቡርግ ውስጥ ጥሩ ነገር እየሰራ ነው። ስትራስቡርግ ደግሞ የቸልሲ እህት ክለብ ነው። ግን ይሄ በጣም ጥንቃቄ የሚፈልግ ይመስለኛል በተለያዩ ምክንያቶች። አንደኛ ወጣቱ አሰልጣኝ ስትራስቡርግ ውስጥ ጥሩ እየሰራ ነው ማለት በፈጠረው ኢንቫይሮንመንት ባሰለጣጠኑ ስትራስቡርግ ውስጥ እየሆነ ላለው ነገር በቀጥታ ክሬዲቱን የሚወስደው እሱ ነው። ስለዚህ የቸልሲ እህት ክለብ እንኳን ቢሆን በቸልሲ ደረጃ ስመጥር እንኳን ባይሆን የጀመረውን ነገር ትቶት የሚመጣ ከሆነ እዛኛው ክለብ ውስጥ በጣም ብዙ ሜስ ሊፈጠር፣ የተጫዋቾች የዲቨሎፕመንት ጥያቄ ሊነሳ፣ የአቋም መውረድ ሊመጣ፣ የተለያዩ ጥያቄዎች ሊነሱ ይችላሉ እና ወደዚህኛው እህት ክለብ በአሰልጣኝ ለማምጣት ሲባል እዛኛው ክለብ ውስጥ ያሉትን ተጫዋቾች እዛኛው ክለብ ውስጥ እየተደረገ ያለውን መልካም ነገር ማጨንገፍ ይሆናል። ሁለተኛው ደግሞ ወጣቱን አሰልጣኝ ለምሳሌ ወደ ቸልሲ በማምጣት ነገርየው ባይሰራ፣ ዳው ቸልሲ ውስጥ ፈተናው ቢበዛና ይህንን ነገር በአግባቡ ማስተዳደር ባይችል በጊዜ ሰዓት ላይ በመጣድ ወይ ደግሞ ጊዜውን የቀደመ ትልቅ ኃላፊነት ለዚህ አሰልጣኝ በመስጠት የአሰልጣኝነት ኬሪየሩን በሆነ አይነት መንገድ ሊያጠቁሩት ይችላሉ እና በጣም ጥንቃቄ የሚፈልግ ይመስለኛል። ከዛ ውጭ ግን
በተለያየ መንገድ ስማቸው የሚነሳ አሰልጣኞች አሉ። ለምሳሌ ዴዛርቢ ወይ ደግሞ ኢራዮላ የውድድር ዘመን አጋማሽ ላይ የቸልሲን ኃላፊነት ለመረከብ ምን ያክል ዝግጁ እንደሚሆኑ አላውቅም። በእርግጥ ብዙ ጊዜ ይህንን ቴምፕቴሽን ማስቆም አይቻልም። እነዚህ አሰልጣኞች የሚያሰለጥኑት ልክ እንደ ተጫዋቾች ሁሉ የሆነ ቀን ትልቅ ክለብ እስኪጠራቸው ነው እና በደረጃ በርንመዝን የሚያሰለጥኑ ወይ ደግሞ ማርሴይን የሚያሰለጥን አሰልጣኝ ቸልሲ እንዲጠራው ማድረግ ከቻለ የሚሰራው ስራ በጣም ትልቅ ዋጋ አለው፣ ወይ ደግሞ እየሰራ ያለው ስራ ለእንደዚህ አይነት ትልልቅ ነገር አሳጭቶታል ማለት ነው። የሚፈልጉት ነገር ነው። ተጫዋቾች ወደ ትልልቅ ክለቦች እንደሚንደረደሩት ሁሉ ግን ደግሞ የሚመጡበትን ጊዜ በተመለከተ በጣም ጥንቃቄ ይፈልጋል። ምናልባት የውድድር ዘመኑ ሊጠናቀቅ 1-2 ወር ቀርቶት ቢሆን ኖሮ እንደ ቅድመ የውድድር ዘመን ዝግጅት ስለሚታይ ለአሰልጣኙ ጥሩ መንደርደሪያ ይሆናል። አሁን ግን ከዚህ በኋላ የሚመጣው አሰልጣኝ ለምሳሌ ከውድድር ዘመኑ አጋማሽ ጀምሮ እስከ መጨረሻው ድረስ ባለው ጊዜ የሚሰራው ነገር የሚመዘን ስለሆነ እንደው በዚህ ጊዜ ውስጥ በሰራው ስራ የሆነ አይነት ሬፑቴሽናል ዳሜጅ እንዳይመጣበት ለከዚህ በኋላ የአሰልጣኝነት ቅጥሮቹ መጥፎ አጋጣሚ እንዳይሆን ያስፈራል። አንዳንድ ጊዜ ወደ እነዚህ ክለቦች የሚደረግ ዝውውር እንኳን የውድድር ዘመን አጋማሽ ላይ አይደለም ክረምትም ላይ ቢሆን ጥንቃቄ የሚፈልግ ነው። ይህንን ለማድረግ ዝግጁ ነኝ ወይ? ይሄ ስብስብ ለኔ ይሆናል ወይ? ከነዚህ ባለቤቶች፣ ከነዚህ ኦነሮች፣ ከነዚህ የክለብ አስተዳዳሪዎች ጋር አብሬ ለመስራት ትክክለኛው ሰው ነኝ የሚለውን ነገር ማሰብ በጣም ተገቢ ነው። ምክንያቱም ብራይተን ለምሳሌ እንደ ክለብ በጣም ጥሩ መዋቅር ያለው ባለፉት ጥቂት የውድድር ዓመታት በሚያስደንቅ ትራጀክቶሪ ወደ ላይ ሲወጣ የከረመ ቡድን ነው እና ከዚህ ክለብ ግራም ፖተርን ሲወስዱት ግራም ፖተር በጣም ጥሩ አሰልጣኝ ነው እና ቸልሲ ውስጥ በተለየ ከፍታ ደግሞ እናያለን የሚል እምነት ነበረ። ግን ደግሞ የግራም ፖተር የአሰልጣኝነት ህይወት ከዛ በኋላ አሽቆልቁሏል። እንደዚህ ያለ ክለብ ከማሰልጠን በኋላ በድጋሚ ራስን ፈልጎ ማግኘት የተለየ ጥንካሬም እድልም ይፈልጋል። ምክንያቱም ከዩናይትድ ቅጥራቸው በኋላ ዴቪድ ሞይስ በጣም ብዙ መጫር ነበረባቸው በድጋሚ ራሳቸውን የአሰልጣኞች ካርታ ውስጥ ለማስገባት እና በጣም ብዙ ስትራግል አድርገዋል እና ብዙ ጊዜ እንደው አሰልጣኞች ሲንደረደሩ ትክክለኛ ጊዜያቸውን ጠብቀው ወደ እነዚህ ክለቦች መሄድ አለባቸው የሚባለው ለዚህ ነው። ከዚህ አንጻር የኤንዞ ማሬስካም ጉዳይ በጣም በተለየ መልኩ ሊታይ ይችላል። ለምሳሌ ከፔፕ ጓርዲዮላ ጋር መስራቱ ካልሆነ በስተቀረ ሲቪውን ከፍ ያደረገው ብዙ የአሰልጣኝነት ልምድ የለውም። በቶፕ ፍላይት እግር ኳስ በሊግ ደረጃ ከ14 ጨዋታዎች የላቀ የአሰልጣኝነት ቆይታ ወይ ደግሞ የአሰልጣኝነት ልምድ አልነበረውም። በሻምፒዮንሺፑ ሌስተርን በዋና ኃላፊነት በዋና አሰልጣኝነት ተረክቦ ሌስተር በቶሎ ወደ ፕሪሚየር ሊግ እንዲመለስ ማድረግ ችሏል። ከዚህ ያለፈ ግን በትልቅ ደረጃ ሊነሳ የሚችል የዋና አሰልጣኝነት ኤክስፒሪየንስ የለውም። ግን ደግሞ ከጓርዲዮላ ጋር አብሮ መስራት በጓርዲዮላ መንገድ ነው የሚያሰለጥነው መባል በራሱ ተፈላጊነትን ከፍ ያደርጋልና ሌስተር ውስጥ የሰራው ነገር ከጓርዲዮላ ጋር አብሮ ከመቆየቱ ጋር የቸልሲ ስራ እንዲገኝ ምክንያት ሆኖታል። ልክ ከበርንሌ መውረድ በኋላ ባየር ሚኒክን ለማሰልጠን ቪንሰንት ኮምፓኒ ድል እንዳገኘው ሁሉ ማለት ነው እና ወደ ቸልሲ ከመጣ በኋላ በእርግጥ መጥፎ አሰልጣኝ አይደለም። ግን ደግሞ በቸልሲ ደረጃ ያለን ክለብ ለማሰልጠን በቂ ሲቪ ነበረው ብሎ ለማለት በጣም ይከብዳል። ምክንያቱም የቀደመ የቸልሲ ተጫዋች አይደለም። ከሻምፒዮንሺፕ ውጭ የተለየ ኤክስፒሪየንስ የለውም። ስለዚህ አስቀድሞም ቢሆን ቁማር ነበር ማለት ነው። አሁን እሱን የሚተካውን ማሰልጣኝ ቢሆን ከዚህ በተለየ ሞልድ የተሰራ ነው ተብሎ አይታመንም። ምናልባት በእድሜ ወጣት እና የተሰጠውን ነገር ወይ ደግሞ ቸልሲ ያለውን ነገር በቶሎ ወደ ውጤታማነት የሚቀይር እንዲሆን የሚጠበቅ ነው። ካልሆነ ግን ቸልሲ የሚመጣው ማሰልጣኝ እርምጃ ማይወስድበት ምንም ምክንያት የለም። ይሄ የቸልሲ አይነተኛ ዲኤንኤ ስለሆነ እና እንደው እዚህ ውስጥ ቸልሲ ስህተት ሰርቷል ወይ ትክክል አይደለም ወይ የሚለውን ማንሳት የተለያየ ኦፒኒየን ከተለያየ አቅጣጫ ሊያሰጥ ይችላል። ግን ደግሞ ምንድን የቸልሲ ፍላጎት የሚለውን ነገር ለማየት ከሞከር በጣም ብዙ ጥያቄ የሚያስነሱ ነገሮች አሉት። ምክንያቱም አሁን የሚመጣው አሰልጣኝ እንዴት ባለ ኢንቫይሮንመንት ነው የሚሰራው መጀመሪያ፣ ከዛ በኋላ ደግሞ ክለቡን እንዲያሻሽልና ባለቤቶቹ የሰጡትን ኃላፊነት እንዲወጣ የሚሰጠውስ ጊዜ ምን ያክል ነው? እንግዲህ ቅድም ተለዋወጡ ካልናቸው አሰልጣኞች ቁጥር አንጻር ይህንን ለማድረግ የሚሆን ጊዜ እነዚህ ሰዎች የላቸውም ወይ ደግሞ አይሰጡም።
ቶማስ ቱኸል የሆኑ ግራም ፖተር ወይ ደግሞ ማውሪሲዮ ፖቼቲኖ ረዥም ጊዜ መቆየት ስላልቻሉ ማለት ነው። እንግዲህ ቶማስ ቱኸልና ፖቼቲኖ ደረጃቸው በጣም የላቀ ነው። እንደው ግራም ፖተር እነሱ ተርታ መሰለፍ ባይችል እንኳ እና ቅድም በወራት ለማስቀመጥ ሞክሬያለሁ። በጨዋታ ካየ ነው ለምሳሌ ቱኸል 7 ጨዋታዎች ነው ያሰለጠነው። ፖተር 31፣ ፖቼቲኖ 51፣ ማሬስካ ደግሞ 92 ጨዋታዎች እና ከነዚህ ሰዎች ጋር መስራት ምን ያክል ከባድ እንደሆነ ይሄ ያሳያል። እንደውም አሁን ኤክባሊ አዲሱ አብራሞቪች ናቸው እየተባለ ነው በውሳኔዎቻቸው እንደዚህ አይነት ስለሆኑ ማለት ነው። እና ልዩ የሚያደርገው ግን አብራሞቪች የፕሪሚየር ሊግ ዋንጫዎችን 5 ጊዜ ማሳካት ችሏል። ከጆሴ ጋር፣ ከአንቸሎቲ ጋር፣ ከኮንቴ ጋር ይህንን ማድረግ ችሏል። 2 የሻምፒየንስ ሊግ ዋንጫዎች አምጥቷል። በጣም ትክክል ያልሆኑ ውሳኔዎች ነበሯቸው አብራሞቪች። ከምንም በላይ የካርሎ አንቸሎቲን ይጸጸቱበታል። ምክንያቱም በቸልሲ ታሪክ የሊግና የኤፍ ኤ ካፕ ደብል ያመጡ የመጀመሪያ አሰልጣኝ ናቸውና ይህንን ባደረጉ በሚቀጥለው ዓመት ሁለተኛውን በመጨረሳቸው ነበር የተሰናበቱት እና አብራሞቪች በጣም ተጸጽተውበታል። ግን ደግሞ በአብራሞቪች አሰልጣኝነት ጊዜ አሰልጣኝ ማሰናበት እንግዳ ነገር አልነበረም እና አሁን የሚመጣው አሰልጣኝ ተመሳሳይ በሆነ መንገድ ያኔ አብራሞቪች እንደሚያደርጉት ቡድኑ ውጤታማ እንኳን ባይሆን በኤክባሊ የመሰናበት ዕጣ ፈንታ ሳይገጥመው ለስንት ጊዜ ነው የሚዘልቀው የሚለው ነገር በጣም በጣም ትልቅ ጥያቄ ነው። እንግዲህ እስከ 2029 የሚያደርስ ኮንትራት ነበራቸው አሰልጣኙ እና ይሄ ኮንትራታቸው ታጥፎን የተሰናበቱት። ማን ይመጣል ምን ያደርጋል የሚለውን ነገር እናያለን። አንድ የቸልሲን የሥራ ኃላፊዎች ግን በማሬስካ ጉዳይ ልክ ካደረጋቸው ወይ ደግሞ እንደው ደጋፊው እሳይ ደግ አደረጉ ካለ ሊል የሚችልበት አንደኛው ነገር ማንቸስተር ሲቲ ቤት ውስጥ ከፔፕ ጓርዲዮላ መሄድ በኋላ ቦታውን ሊተኩት ይችላሉ ተብለው ከታሰቡት ሰዎች አንደኛው ወይ ደግሞ ዋነኛው ማሬስካ ናቸው የሚለው ሐሳብ ሲሰማ ደጋፊው አይ ማሬስካ ማረጋገጫ ይሰጠናል እዚሁ ክለብ ይቆያል ምናምን በሚል የዋህነት ነገሩን አይቶት ሊሆን ይችላል። ግን ከማንቸስተር ሲቲ ሰዎች ጋር በሁለት አጋጣሚዎች የኤንዞ ማሬስካ ወኪሎች ማውራታቸውን ማሬስካም አድሚት አድርገዋል ተብሏል። ከማንቸስተር ሲቲ ጋር ብቻ ሳይሆን ከጁቬንቱስ ወኪሎችም ጋር በማሬስካ ጉዳይ በአሰልጣኝነት ጉዳይ የሆነ ቀን ክፍተቱ ቢኖር በሚል ወሬው ነበር ተብሏል። ይሄ ደግሞ ትልቅ ዲስሪስፔክት ነው እና በዚህ እንዳልተከበርን ይሰማናል አይነት ነገር ቢሆን ለምሳሌ ባለቤቶቹ ሐሳብ ደጋፊው የማይስማማበት ደግ አደረጉ ማይልበት ሪዝን አይኖርም። ሊያም ሮሴኒየር እንግዲህ እሳቸውን ተክቶ ይመጣሉ ወይ እናያለን። በትልቁ የሚነሳው ስም ይሄ ነው። የፋብሪጋዝ እና የቴሪን ጉዳይ ግን እርሱት ብለዋል። የግላስነርም ስም እንደዚሁ ሲነሳ ሰምተናል። እሳቸውም መቼስ እንደዚህ ትልቅ የሥራ ኃላፊነት ቢያገኙ አይናቸውን ላያሹ ይችላሉ። ግን ደግሞ ጊዜውና ከማጋር የሚሰራው የሚለው ነገር ውሳኔያቸው ላይ ትልቅ አስተዋጽኦ ያበረክታል እና በተደጋጋሚ ካለማሸነፉ ሌላ ከሕክምና ቡድን አባላቱ ጋር የተፈጠረው ነገር እና የጨዋታ ማኔጅመንት ጉዳይ ከማንቸስተር ሲቲ ሰዎች ጋር ተነጋገሩ መባል፣ ከዩቬንቱስ ሰዎች ጋር ተነጋገሩ መባል በእኚህ ሰውዬ ስንብት ውስጥ ትልቅ አስተዋጽኦ አበርክቷል። ከመሪው አርሰናል በ15 ነጥብ ርቀው ነው የተቀመጡት። ያ ብቻ ሳይሆን 14ኛ ደረጃ ከተቀመጠው ብራይተንም የሚልቁት ወይ ደግሞ የሚበልጡት በ5 ነጥብ ብቻ ነው። ለምንድን ነው ግን ቸልሲ ውስጥ ሰውየው ስትራግል ያደረጉት የሚለውን ግን ማየት በጣም አስፈላጊ ነው ብዬ አስባለሁ። ይህንን ሐሳብ ከመዝጋታችን በፊት ቸልሲ ማሬስካን ሲቀጥር ሐሳቡ ግልጽ ነው። ዘመናዊ እግር ኳስ የሚጫወት የኳስ ቁጥጥር ብልጫ ወይ ደግሞ ኮንትሮል ተጋጣሚዎቹ ላይ ያለው እና ደግሞ የረዥም ጊዜ ውጤታማ ፕሮጀክት እንዲሆን ታስቦ ነው አሰልጣኝ የቀጠሩት። ግን ደግሞ እንደ ቸልሲ ባለ ክለብ ውስጥ ራዕይ ብቻውን በቂ አይደለም። ውጤት ማተር ያደርጋል እና ለሚፈጠሩት ነገሮች ሁሉ አዳፕቴብል የሆነ አሰልጣኝ ያስፈልጋል እና ቸልሲ ውስጥ ይህንን ለማድረግ ማሬስካ በጣም ብዙ ችግር ገጥሟቸዋል። የመጀመሪያው የኤክስፔክቴሽን ችግር ነበር ብዬ አምናለሁ እኔ በግሌ። ምክንያቱም ቸልሲ አሰልጣኝ አድርጎ ማሬስካን ሲሾም ወይ ደግሞ አሰልጣኞች ሲመጡ የመጀመሪያው ፌስ የሚያደርጉት ወይ ደግሞ የመጀመሪያው ትልቅ ችግር
የአሰልጣኙ የታክቲክ አረዳድ ወይ ደግሞ የታክቲክ አተገባበር ነው ብዬ አላስብም። ኤክስፔክቴሽኑ ነው። ምክንያቱም ቸልሲ ይሄ በመጎልበት ላይ በማደግ ላይ ያለ ክለብ አይደለም። በየትኛውም የሽግግር ጊዜ እንዲፎካከር የሆነ አይነት አቅም እንዲያሳይና እንዲሰነዝር ይፈልጋል እና ትዕግስት የሚባል ነገር ከሌላቸው ክለቦች አንደኛው ነው። ለዚህ ነው ያለ ማቋረጥ ጫና አሰልጣኞችም ይመጣባቸው። እያንዳንዱ ውሳኔያቸው ማግኒፋይ ይደረጋል። ማሬስካ ወደዚህ ክለብ ሲመጣ የሲስተም አሰልጣኝ ነው ተብሎ ነው የመጣው። በስትራክቸር የሚያምን በተጫዋቾች ፖዚሽኒንግ የሚያምን እግር ኳስና ቼዝን እያገናኘ የሚያወራ በቁጥጥር የሚያምን አሰልጣኝ ነው። ግን ደግሞ ቸልሲ እንደዚህ ካለ የሲስተም አሰልጣኝ ከሲስተም ያለፈ ነገር እፈልጋለሁ የሚል አይነት ነው። እርግጠኝነት ይፈልጋል። የመሪነት ኳሊቲ ማየት ይፈልጋል። ስለዚህ አሰልጣኙ ገና ከመጀመሪያው ቀን አንስቶ በሀሳቦቹ ብቻ ሳይሆን ወይ ደግሞ በትግበራው ብቻ ሳይሆን በአውትካሞቹም ጭምር ሊመጡ ባሉት ነገሮች ወይ በሚመጡት ነገር ጭምር ኢቫሉዌት ይደረግ ነበር። ሁለተኛው ከዚህ ከታክቲካል እሳቢዎች ጋር ተያይዞ አሰልጣኙ ታክቲካል እሳቢዎቹ መጥፎ አይደሉም፣ በቲዮሪ በጣም ጥሩ ናቸው። ግን ደግሞ ፕራክቲካሊ ወድቀው የተገኙባቸው አጋጣሚዎች አሉ። የማሬስካ ሐሳብ ፍልስፍና በጣም ግልጽ ነው። በመሰረታዊነት የሄቪ ፖሴሽን ቡድን ነው። ከኋላ መስርቶ የሚወጣ ቡድን ነው። አሁን ደጋፊውን ካበሳጨ፣ ደጋፊው ደስተኛ ካልሆነ አንደኛው ከዚህ ከኋላ መስርቶ መውጣት ሲባል ከኋላ መስርቶ በሚወጡበት መንገድ በጣም ዝግ ያለና ተገማች መሆን አንደኛው ችግር ነው። ግን ደግሞ እንደዚህ ባለ መንገድ ነው ቢልድ የሚያደርገው። ፉልባኮቹ ኢንቨርት እያደረጉ ወደ መሀል ሲገቡ እናያለን። ፖዚሽናል ዲሲፕሊን ላይ በጣም ጥብቅ የሆነ መመሪያ ነው ያለው እና ብዙ ጊዜ ጨዋታዎች ኬዎቲክ እንዲሆኑ አይፈልግም። መዋቅራዊ ቁጥጥር ይፈልጋል። ሁል ጊዜም እንዳሰልጣኝ እንደዚህ አይነት ነው። በፕሪሚየር ሊጉ ግን ትልቁ ችግር ቡድኖች በጣም በቶሎ ነው ሌላኛውን ቡድን አዳፕት የሚያደርጉት እና የዚህን ጊዜ መፍትሄ ወይ ደግሞ እነዚህን ችግሮች ሶልቭ ለማድረግ የሚሆን አቅም ያጣል። መሰረታዊ የታክቲክ ችግሮቹ የሚባሉት እንዳልኩት ከዝግ ያለ ቢልዳፑ ጋር ተያይዞ ለምሳሌ ተገማችነት ነው እና ቡድኖች የቸልሲን የቢልዳፕ ፓተርን የኳስ ግንባታ ፓተርን ካዩ በኋላ ለቸልሲ የፕሬሲንግ ትራፖች ያዘጋጃሉ። ቸልሲን ለማጥመድ ይሞክራሉ። እንደዚህ ባለ መንገድ ደግሞ ቸልሲ ጎሎች የተቆጠሩበት ጨዋታዎችን ኢዝሊ ሉዝ እያደረገ ወይ ደግሞ ባቻ ውጤት ጨዋታዎች እያጠናቀቀ እንደዚህ ያለ ደረጃ ላይ ደርሷል እና ደግሞ በሜዳው ቁመት ወይ ደግሞ በቀጥተኝነት የሚጫወት አይነት ቡድን በአንዳንድ አጋጣሚዎች ያለመሆኑም ጉዳይ ሰውየውን ሲያስወቅስ ከርሟል። ይሄ ብቻ ሳይሆን ቸልሲ በጣም ዝግ ካለ ቢልዳፑ ጋር ተያይዞ ጨዋታውን ሊቆጣጠረው ወይ ደግሞ የተቆጣጠረው ሊመስል ይችል ይሆናል። ግን ደግሞ በአንዳንዶቹ ጨዋታዎች ኳሱን ይቆጣጠረዋል፣ ግን አደጋ አይፈጥርም። ይሄ ፖሴሽን ዊዛውት ፔኔትሬሽን የሚሉት አይነት ፖሰስ ያደርጋል፣ ግን ደግሞ ፔኔትሬት አያደርግም እና እንደዚህ ባለ ጊዜ ቸልሲ ሀሳብ ያጥረዋል። አንዳንዶች የፕላን ቢን ጉዳይ ያነሳሉ። ብዙ ጊዜ ፊሎሶፊካል አሰልጣኞች ፕላን ቢ የላቸውም ወይ ደግሞ ፕላን ቢ ፕላኔን በትክክል ማድረግ ነው ለፊሎሶፊካል አሰልጣኞች እና የዚህ የቸልሲና የኤንዞ ማሬስካ ጉዳይ ላይ ግን ፕላን ቢን በተለየ መንገድ ማየት ያለብን ይመስለኛል። ሌላ ፕላን እያልኩኝ አይደለም፣ ግን እንደው የኢንጌም አጀስትመንት ማድረግ ያስፈልገዋል። ለምሳሌ ቸልሲ ሲመራ ወይ ደግሞ አቻ ሲወጣ ተጋጣሚዎቹ ቸልሲ በዕለቱ ይዞት የመጣውን ነገር ኒውትራላይዝ ለማድረግ ሲሞክሩ ተመሳሳይ በሆነ ስትራክቸር ተመሳሳይ በሆነ መንገድ ጨዋታውን መቀጠል ብዙ ስሜት አይሰጥም። ለምሳሌ ታክቲካዊ ቁማሮች ያስፈልጋሉ ወይ ደግሞ በሆነ አይነት መንገድ ኢሞሽናል ሽፍት ያስፈልገዋል ቡድኑ። ይህንን እንዳሰልጣኝ ብዙ ጊዜ ሲያደርግ አላየ ነው እና የዚህ የኢንጌም ኮቺንግ ጉዳይ ጨዋታዎች ላይ የሆነ ነገር የመፍጠር ጉዳይ እንደው እዚህ የፕላን ቢ ጉዳይ ሲባል በተለየ መንገድ መታየት አለበት። ምክንያቱም ትልልቆቹን አሰልጣኞች ከትንንሾቹ ወይ ደግሞ በጣም ኤሊት የምንላቸውን አቬሬጅ ከሆኑት የሚለየው አንደኛው ልምምድ ሜዳ ላይ የሚያሰሩት ልምምድ አይደለም። ይልቁን ነገሮች በጣም የተመሰቃቀሉ ሲመስሉ ቡድኑ መረጋጋት ሲያቅተው ወይ ደግሞ የሆነ ነገር ሲፈልግ ሜዳ ላይ በብልሃት
ባርቆ ሐሳቢነት ይህንን ማድረግ መቻል ነው። ማሬስካ ግን ከዚህ ጋር የመጨረሻው የበርንመዝ ጨዋታ ላይ ሳይቀር በጣም ብዙ ተተችቷል። ምክንያቱም አንዳንዴ ቅያሪዎቹ በጣም ይዘገያሉ። አንዳንድ ጊዜ ደግሞ በቃ ፎር ዘ ሴክ ኦፍ መቀየር በቃ ለመቀየር ተብሎ መቀየር ካልሆነ በስተቀር የቀየራቸው ተጫዋቾች ወይ ደግሞ ቅያሪዎቹ በጥቅሉ ለውጥ ሲያመጡ አይታይም። የአስቶን ቪላው ጨዋታ ግን እንደዛ ዶሚኔት ያደረግነውን ጨዋታኛ ማሸነፍ ሳንችል በኢንጌም ማኔጅመንቱ የላቀው ኡናይ ኤመሪ ተጫዋቾች ቀይሮ 3 ነጥብ ወሰደብን የሚል ቅሬታ አለ። የበርንመዙ ጨዋታ ቀን በተመሳሳይ ከዚህ ከቅያሪና ከኢንጌም ማኔጅመንት ጋር ተያይዞ ኮል ፓልመር መቀየሩ የጩኸትና የተቃውሞ ምንጭ ሆኗል እና ቸልሲ የሆነ አርጀንሲ ሲፈልግ እንደው በስሜት መንቃት ሲያስፈልገው ወይ ደግሞ በታክቲክ የሆነ አይነት ቁማር ሊቆመርበት ሲገባ የሜዳው ጠርዝ ላይ ያለው አሰልጣኛቸው በተገቢው መንገድ መልእክት ማስተላለፍም ሆነ ይህንን ለማድረግ እጅ አጥሮት አይተናል። አንዳንድ ጊዜ ደግሞ እንደው ልክ ነው እግር ኳስ በመመሪያዎችና በመርህ የሚሰራ ስፖርት ነው። ግን ደግሞ ኢንስቲንክትም ማተር ያደርጋል። ደመነፍሳዊ ውሳኔዎች አንዳንድ ጊዜ ይሰራሉ እና ሁል ጊዜ የሆነ ነገር ላይ ችክል ለማለትም ዋጋ ያስከፍላል እና ይሄ ደግሞ በጣም ውድ በጣም ወጣት በትንንሽ ነገሮች የስሜት ውጣ ውረድ ሊገጥመው የሚችል ቡድን ስለሆነ ይህንን ቡድን ሲያሰለጥን እንዳሰልጣኝ በጣም በተለየ መንገድ ብልህ መሆን ነበረበት ያስባለሁ። እና እዚህ ጋር እንዳሰልጣኝ በእነዚህ ነገሮች አሰልጣኙ በቸልሲ አሰልጣኝነቱ ወድቋል ወይ ደግሞ በቸልሲ አሰልጣኝነቱ ካልተሳካለት በእነዚህ ነገሮች አልተሳካለትም። ግን አንድ ደግሞ ልብ ልንል የሚገባን ነገር ቅድም ስለ ልምድ አልባነቱ ስናወራ ነበር። እዚህ ልምድ አልባ ደግሞ አሰልጣኝ አንደኛው ችግሩ በየትኛው ሰዓት ምን ማድረግ እንዳለበት አለማወቅ ነው። አሁን ማሬስካ ስህተት እየሰራ እዛው ጨዋታዎች ላይ ነው የሚማረው። አሁን ዋጋ የሚያስከፍለው ልምድ የሌለው አሰልጣኝ ብዙ ጊዜ እንደዚህ ያለ ትልልቅ ክለቦች ሲያሰለጥን ይሄ ነው። በጣም ኮስትሊ ሊሆኑ ይችላሉ ቅያሬዎቹ። እዛው እየተሳሳተ ነው የሚማረው። ለዚህ ነው አሁን የኤክስፒሪየንስ ጉዳይ በተለየ መንገድ የሚወራው በትልቅ ደረጃ የማሰልጠን ልምድ ስላልነበረው ማለት ነው። እና እግር ኳስ ደግሞ አይመሬ ነው። ቸልሲ ደግሞ እንደው ስለ አይመሬነት ካወራን በዋናነት ከማይምሩት ክለቦች መካከል በቀዳሚነት የሚነሳ እዚህ መጨረሻ ላይ እንዳሰልጣኝ ማሬስካ ዋጋ ከፍለዋል። በእነዚህ ምክንያቶች የቸልሲ ማንን ያመጣል፣ የከዚህ በኋላ የውድድር ዘመኑ የከዚህ በኋላ ጨዋታዎቹ ምን አይነት መልክ ይኖራቸዋል የሚለውን ነገር እናያለን። ውሳኔው ትክክል ነው አይደለም የሚለው ነገር በአብራሞቪች ዘመን የሚለካው መሰናበት የለባቸውም የተባሉ አሰልጣኞች ከተሰናበቱ በኋላ በመጣው ውጤት ስለነበረ አብራሞቪች ላይ መጮህ ብዙ የተለመደ አልነበረም። ከነዚህኞቹ ጋር ያለው ልዩነት ከዚህ በኋላ የሚመጣው አሰልጣኝ ዋንጫ ያመጣል ላያመጣም። በእርግጥ እንደው በአብራሞቪች ልክ አልተወደዱም፣ አልተደገፉም። ዋንጫ እየመጣ እንኳን ለእነዚህ ሰዎች ቸልሲ ደጋፊዎች ያላቸው ነገር ትንሽ ግራ የሚያጋባ ነው። እስካሁን ድረስ ልባቸውን አልከፈቱላቸውም። አሁን ከዚህ በኋላ የሚመጣው አሰልጣኝ ደግሞ እንደው ቸልሲን ውጤታማ የማያረግ ከሆነ ተቃውሞ ይቀጥላል ማለት ነው። የቸልሲን ጉዳይ እዚህ ጋር ያዝል አድርግና ከዝውውር ጋር የተያዙ ጉዳዮች ላንሳ። እንግዲህ የጥር የተጫዋቾች የዝውውር መስኮት በይፋ ተከፍቷል። ዛሬ ጥር 1 ነው። ከዝውውር ጋር በጣም በተደጋጋሚ የሰማነው ስም መቼስ በፕሪሚየር ሊጉ አንቶኒዮ ሴሜንዮ ነው። ወደ ሲቲ የሚሄዱ ጉዳይ እርግጥ እየሆነ የመጣ ይመስላል። ከዛ ውጭ ግን አሉ ተጫዋቾች ስማቸው ከተለያዩ ክለቦች ጋር የሚያያዝ ለምሳሌ ማርክ ጌሄ ልክ እንደዚሁ የብዙ የፕሪሚየር ሊግ ክለቦችን የተከላካይ መስመር ማሻሻል ማጠናከር የሚችል ነው። ስሙ ከሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና፣ ባየር ሚኒክ፣ አትሌቲኮ ማድሪድ እና ኢንተር ሚላን ጋር ተያይዟል። በጣም ጥሩ ተከላካይ ነው። በባህሪውም የተረጋጋ ለዘመናዊ እግር ኳስ የሚመች በጣም ጥሩ ተከላካይ ነው እና የሚሄድበትን ክለብ ለመምረጥ በቂ ጊዜ አለው። አንዳንድ የመረጃ ምንጮች ተጫዋቹም ክሪስታል ፓላስም አሁን አይቻኮሉም። በእርግጥ አሁን ቢቻኮል የሚቻኮለው ከተጫዋቹ ይልቅ ክሪስታል ፓላስ ነው መሆን ያለበት። ምክንያቱም ተጫዋቹ ይሄ ዝውውር መስኮት ሲከፈት ጀምሮ ለየትኛውም አሁን የማያዘዋውሩት ከሆነ ለምሳሌ ወይ ደግሞ አሁን የማይሸጡት ከሆነ አሁን ሊሸጡት ይችላሉ፣ ገንዘብ ሊያገኙበት ይችላሉ። ግን ደግሞ አሁን የማይሸጡት ከሆነ ከየትኛውም ክለብ ጋር ተደራድሮ
ቅድመ ኮንትራት መፈረም ይችላል በክረምቱ ሙሉ በሙሉ ውሉ ስለሚጠናቀቅና ክሪስታል ፓላስ ተጫዋቹን በማቆየት በዚህ ውድድር ዘመን ሊያሳካ ያሰበውን ነገር ለማሳካት ይወስናል ወይስ ደግሞ እንደው በክረምቱ በነፃ ከማጣው ያገኘሁትን ላግኝ ይላል? በክሪስታል ፓላስ እንደ ክለብ የሚወሰን ነው። ከተጫዋቹ ጋር ተያይዞ ግን ተጫዋቹ ምናልባት በብልሃት ቀሪውን የውድድር ዘመን ቆይቶ ወደ ፈለገው ክለብ የመሄድ ምርጫ ለራሱ ቢያመቻች የተሻለ ይመስላል። ምክንያቱም እንደው ሊቨርፑል፣ ማንቸስተር ሲቲ ምናምን የሚሉትን የፕሪሚየር ሊግ ክለቦችን ተዋቸውና ማድሪድ፣ ባርሴሎና ክፍተት ያለባቸው ተከላካይ የሚፈልጉ ናቸው። ባየር ሚኒክን በተመሳሳይ እነዚህ ኢንተር ሚላንና አትሌቲኮ ማድሪድን እንደው ትንሽ ገፋ አድርገን ማድሪድ፣ ባርሴሎናና ባየር ሚኒክ የሚባሉ ክለቦች ፈላጊ ከሆኑ ቼስ የእነዚህን ክለቦች ጥያቄ እምቢ ማለት ብዙ የሚቻል አይመስልም እና ደግሞ ከእድሜውና ከሚያበረክተው አስተዋጽኦ አንጻር እንደዚሁ ከአቬላቢሊቲውም አንጻር እነዚህ ክለቦች ውስጥ ሄዶ በቀጥታ ወደ ተጠባባቂ ወንበር የሚወርድ አይነትም አይደለም እና የዚህ ተጫዋች ጉዳይ በጣም በትልቁ ይነሳል። ስለዚህ ውሳኔ ለማሳለፍ ተጫዋቹ ላይ ይቻኮል ይችላል። ክሪስታል ፓላስም እስከ ክረምት ሊጠብቅ ይችላል እየተባለ ነው። ሌላ ከፕሪሚየር ሊጉ ጋር ተያይዞ እንግዲህ ቶትናም ተጫዋች የማዘዋወር ተጫዋች የመልቀቅ ሀሳብ አለው። የብሬነን ጆንሰን ጉዳይ ከቶትናም ጋር ተያይዞ ተነስቷል። በክለቡ ታሪክ እንግዲህ ከ17 ዓመት በኋላ ዋንጫ እንዲወስጡ ምክንያት የሆናቸውን ባለፈው ውድድር ዘመን የክለባቸው ኮከብ ግባግቢ የነበረውን ብሬነን ጆንሰንን አሰልጣኙ እያሰለፉት እየተጠቀሙት አይደለምና ከበርንመዝና ክሪስታል ፓላስ ጋር የዚህ ተጫዋች ስም ተያይዟል። ሌላኛው ሊቨርፑል ነው። ሊቨርፑል በሃርቪ ኤሊየት ጉዳይ ውሳኔ ማሳለፍ ይኖርበታል። ወደ አስቶን ቪላ በውሰት ሄዷል። አስቶን ቪላ ተጫዋቹን አንድል እያረገ ባለበት መንገድ ግን ሊቨርፑሎች ደስተኛ አይመስሉም። ምክንያቱም ተጫዋቾች በውሰት ወደ ሌላ ክለብ ሲሄዱ እናት ክለባቸው በዋናነት በእናት ክለባቸው የሚፈለገው ነገር ምንድን ነው? በቋሚነት እንዲጫወቱ ዋጋቸውን ከፍ እንዲያረጉ የሚሸጡ ቢሆን ማለት ነው። ካልሆነ ደግሞ እንደው በጣም ብዙ ጨዋታ አድርገው ወደ እናት ክለባቸው ሲመለሱ ክለባቸውን የሚጠቅሙ እንዲሆኑ ነው። በሃርቪ ኤሊየት ጉዳይ እንደዚህ አይነት ነገር ሊቨርፑል አልገጠመውም። 4 የፕሪሚየር ሊግ ጨዋታ ብቻ ነው ማድረግ የቻለው እና በኡናይ ኤምሬ ፕላን ውስጥ እንደሌለ መናገር ይቻላል እና ደግሞ ለሁለቱም በዚህ ውድድር ዘመን ስለተጫወተ ወዴትም መሄድ አይችልም። አንድ ጨዋታ ብቻ ነው በቋሚነት የጀመረው እና ሌላ 96 ደቂቃን የተጫወተው እና በዚህ ተጫዋች ጉዳይ ውሳኔ ማሳለፍ ይኖርባቸዋል። በዩናይትድ ጉዳይ ዝርዝር ነገሮች ወደ ኋላ ላይ ያነሳለሁ፣ ግን የሩበን ኔቬስ ጉዳይ ከዩናይትድ ጋር ተያይዞ ሰምተናል። ለ6 ዓመታት ያክል ለወልቭስ ተጫውቷል። የፕሪሚየር ሊግ ልምድ ያለው ነው እና ደግሞ ያለፉትን 2 ዓመታት በሳውዲ የቆየው እና ወደ ፕሪሚየር ሊጉ ቢመጣ ከእድሜውም አንጻር ይህን የማንቸስተር ዩናይትድ ቡድን የማሻሻል አቅም አለው ተብሎ ስለሚታሰብ የዚህ ተጫዋች ስም ከዩናይትድ ጋር መያያዝ ጀምሯል እና ዩናይትድ በእርግጥ አማካይ ክፍሉ ላይ በጣም መሰረታዊ የሚባሉ ለውጦች የማድረግ ሀሳብ አለው። ይህንን ለማድረግ ግን ጥር ትክክለኛው የዝውውር ገበያ አይመስልም። እዛው ማንቸስተር ከተማ ቆይተን የኦስካር ቦብን ጉዳይ ደግሞ ብናይ ኦስካር ቦብ እንዳለመታደል ሆኖ ጉዳት ካልሆነ በስተቀረ ባለፈው የውድድር ዘመን ብዙ የመጫወት እድል ያገኝ ነበር ማንቸስተር ሲቲ ውስጥ። አሁን አገግሞ ከመጣ በኋላ በጣም ጥሩ መጫወት ጀመረ። ከዛ በኋላ ግን ድጋሚ ደግሞ እንደው ጉዳት ሲመጣ ወይ ደግሞ እንደው በተገቢው ልክ መሰንዘር ሲያቅተው ሌሎቹ በጣም በጥሩ ብቃት መጫወታቸው የተጫዋቹን የመጫወቻ ጊዜ ገድቦት ከማንቸስተር ሲቲ የመውጫ በሮን ሊያመላክቱት ተቃርበዋል። ቦሩሲያ ዶርትሙንድ፣ በርንመዝ፣ ክሪስታል ፓላስ፣ ሊድስ እና ኒውካስል የዚህ ተጫዋች ፈላጊ ናቸው ተብሏል። 15 የፕሪሚየር ሊግ ጨዋታዎች 15 ጨዋታዎችን አድርጓል። 9ኙን በቋሚነት ነው ያደረገው። የጨዋታ ቁጥሩ በቅርብ ሳምንታት ካልሆነ በስተቀረ የተወሰነው የተገደበ አልነበረም። እስከ 2029 ማንቸስተር ሲቲ ቤት የሚያቆይ ኮንትራት አለው። ግን ደግሞ የሴሜኒዮ መምጣት እርግጥ ከሆነ የመጫወቻ ጊዜያቸው ከሚገደቡ ተጫዋቾች መካከል አንደኛው እሱ ነው። ፈጣሪ ተጫዋች ነው። ጥሩ ተጫዋች ነው። ከዩናይትድ ጋር ሌላ ምናልባት ማንሳት ያለብኝ የዚርኪዜን ጉዳይ ነው። ከሮማ ጋር ስሙ ተያይዟል። ዚርኪዜ የ2025 የመጨረሻ ጨዋታቸው ላይ ጎል አስቆጥሯል። ተጫዋቹ ዩናይትድ የመልቀቅ ሀሳብ አለው። ዩናይትዶች ግን ተጫዋች ሳንተካ ተጫዋች አንለቅም የሚል አቋም ይዘዋል። ቸልሲ እንደ ክለብ
ከሚያመጣቸው ይልቅ የሚለቃቸው ላይ ትኩረት አድርጓል። የራሂም ስተርሊንግና የዲሳሲ ጉዳይ በጣም በተደጋጋሚ የሚነሳ ነው። ሊቨርፑልን በተመለከተ ቅድም የሌትን ነገር አነሳን። ከዛ በተረፈ ግን ዋታሩ ኤንዱን በተመለከተም ሊቨርፑል ውሳኔ ማሳለፍ ይኖርበታል። ምክንያቱም ይሄ የዓለም ዋንጫ ዓመት ነው። 43 ደቂቃ ብቻ ነው በፕሪሚየር ሊጉ የተሰለፈው። የፍሬድሪኮ ኪየዛም ጉዳይ ከዚህ የተለየ አይደለም። በደጋፊዎች ይወደዳል። የሚገርመው ግን ደግሞ አሰልጣኙ ተጫዋቹን ሊጠቀሙበት አብዝቶ አልወደዱም እና የ28 ዓመቱ ጣሊያናዊ ከጣሊያን ብሔራዊ ቡድንም ጋር ችግር ውስጥ እንዳለ እናውቃለን። በእርግጥ ጣሊያን አሁንም ለዓለም ዋንጫ አላለፈችም። ግን ደግሞ ለመጨረሻ ጊዜ የ2024 የአውሮፓ ዋንጫ ላይ ነው ለቡድኑ መሳተፍ የቻለው። ስለዚህ የዚህም ተጫዋች ጉዳይ እንደ ወደ ዓለም ዋንጫ መሄድ ቢያለም ከብሔራዊ ቡድኑ ጋር ያለበትን ችግር የሚፈታ እንኳን ቢሆን ብሔራዊ ቡድኑ ለዓለም ዋንጫ ያልፋል ብለን ብናስብ ሊቨርፑል ውስጥ ከዚህ የተሻለ የመጫወቻ ጊዜ ሊያገኝ ካልቻለ በስተቀር አማራጩ የሚሆነው መልቀቅ ነው። ከሲቲ ጋር ተያይዞ ሌላ የዚህ የግብ ጠባቂው ጄምስ ትራፎርድም ጉዳይ ይነሳል። አንዳንድ ጊዜ አንዳንድ ውሳኔዎች ያው ፔፕ ጂኒየስ እንደሆነ እናውቃለን። ግን ደግሞ ይሄ ገበያው የሆነ ድል ሲፈጥር በተደረጉ ውሳኔዎች የሆነ አይነት የስታይል ሽፍት ሙሉ በሙሉ እንዳደረጉ ደግሞ ማሰብ ብዙ ስሜት አይሰጠኝም እኔ። ምክንያቱም የዚህ የዶናሩማ ጉዳይ ከመነሳቱ አስቀድሞ ምን ያክል በዶናሩማ ጉዳይ በእርግጥ ሲቲ ኢንቨስትድ እንደነበረ ወይ ደግሞ ዶናሩማን ለማዘዋወር ምን ያክል ጊዜ እንዳለማ አላውቅም። ይህንን ማጣራት ይኖርብኝ ይሆናል። ግን ኤደርሰንን ካሰናበቱ በኋላ አስቀድሞ ያሰናበቱት ጄምስ ትራፎርድን ነው። አስቀድሞ ክለባቸው ውስጥ የነበረ ጓርዲዮላ በሚፈልገው መንገድ የሚጫወት ግን ደግሞ ኤደርሰን ያልሆነ ግብ ጠባቂ ነው። ግን ደግሞ በኤደርሰን መንገድ ወይ ደግሞ በጓርዲዮላ የግብ ጠባቂዎች እሳቤ ጓርዲዮላ ግብ ጠባቂዎች እንዲጫወት በሚፈልገው መንገድ የሚጫወት ነበር እና ገበያው በፈጠረው እድል ግን ዶናሩማ የማንቸስተር ሲቲ ተጫዋች ሲሆን ጄምስ ትራፎርድ የማይፈለግ ሆነ ወይ ደግሞ ተጠባባቂ ወንበር ላይ ተቀመጠ እና ከዛ በኋላ ማንቸስተር ሲቲ የሚጫወትበትን መንገድ እንግዲህ የግድ መለወጥ አለበት። ዶናሩማን ለቢልድ አፕ በእነዚህ ግብ ጠባቂዎች ልክ የሚመች ስላልሆነ ማለት ነው። እና ያው ከዛ በኋላ ወሬው ሁሉ ጓርዲዮላ በግብ ጠባቂ ጆይ ሃርትን በማሰናበት የጀመረውን አብዮት አሁን ደግሞ ኤደርሰንን በማሰናበትና ዶናሩማን በማምጣት ቀይሮታል የሚል ሀሳብ በፕሪሚየር ሊጉ ይሰራጫል እና ምናልባት ይሄ የገበያው ዕድል ያመጣው ባይሆን ኖሮ የጓርዲዮላ ፍላጎት ጄምስ ትራፎርድ እንጂ ጂያንሉጂ ዶናሩማ ይሆናል ብዬ አላምንም ነበር። እና ነገሩ ግን ገበያው ይህንን ዕድል ሲሰጣቸው ይህንን መንገድ ለመቀየር በዶናሩማና በሃላንድ ጥንካሬ ለመጫወት ያሰቡ ይመስለኛል እንጂ የረዥም ጊዜ እቅድ ውጤት ነው ብዬ አላስብም። ለማንኛውም ግን ከጄምስ ትራፎርድ ወይም ደግሞ ከስቴፋን ኦርቴጋ አንደኛው ሊለቅ ይችላል። የካልቨን ፊሊፕስም ጉዳይ በጣም የሚያሳዝን ነው። በዝርዝር እናየዋለን ወዳልኩት የዩናይትድ ጉዳይ ላምጣችሁ። የዩናይትድ ደጋፊዎች በጣም የነቃ ተሳትፎ ቡድናቸው እንዲያደርግ የሚፈልጉበት የዝውውር ጊዜ ነው ጃንዋሪ። በእርግጥ ከዚህ ቀደም በጥር ተጠቅመው ከሚያውቁ ወይ ደግሞ እንደው የውድድር ዘመኑ አጋማሽ ላይ ከሚደረግ ዝውውር ታሪካቸውን ቀይረው ከሚያውቁ ክለቦች በዋናነት የሚነሳ ነው። ምክንያቱም የካንቶና ዝውውር የዩናይትድን ዕጣ ፈንታ የፈርጉሰንን ዕጣ ፈንታ የቀየረ ስለሆነ እና ደግሞ የፈርጉሰን ባለድል ቡድኖች ውስጥ በስተመጨረሻ የምናስታውሳቸው ኤቭራና ኔማንያ ቪዲችም የጥር ግዢዎች ናቸው። እና አሁን ጥር ላይ ተጫዋች ቢመጣ የዩናይትድ ዕጣ ፈንታ ሊቀየር ይችላል ብሎ ማሰብ በሆነ አይነት መንገድ የደጋፊው እምነት ሊሆን ይችላል። ግን ደግሞ በዚህ ልክ ደጋፊው በሚመኘው ልክ ተጫዋች ማምጣት በጥር አስቸጋሪ ነው። ዩናይትድ በይበልጥ አሁን የሚፈልጋቸውን ብቻ ሳይሆን የሚፈልጉትንም ጭምር የማስፈረም ዝንባሌ ማሳየት ጀምሯል። ምክንያቱም ማቴዎስ ኩናና ብሪያን ሙቤሞ የዚህ ማሳያ ናቸው። ቤንያሚን ሼሽኮም በተመሳሳይ መንገድ ሊነሳ ይችላል ነው የሚባለው። እነዚህ ተጫዋቾች በእርግጥ በጣም ጥሩ ክፍያ ይከፈላቸዋል። ግን ደግሞ አሁን ዩናይትድ በጣም ሲሪየስሊ የዚህ የዌጅ ስትራክቸሩን የክፍያ ስርዓቱን በተመለከተ በጣም ጥንቃቄ የሚያደርግ ክለብ ሆኗል እና ወደ ዩናይትድ ተጫዋቾችን ለማማለል እንደ ከዚህ ቀደሙ ያልተገባ ገንዘብ አያቀርብም። ስለዚህ ነው የሚፈልጋቸውን ብቻ ሳይሆን የሚፈልጉትን ጭምር የሚያመጣው። ሌሎች ክለቦች ከዚህ የተሻለ ሊሰጧቸው ይችሉ ይሆናል፣ ግን ደግሞ ዩናይትድን በመፈለግ የሚመጡትን
ግን ደግሞ ሙሉ በሙሉ ይህንን ለማድረግም አሁን ዩናይትድ ትክክለኛ ቁመና ላይ አይደለም። ምንም እንኳ የዩናይትድ ተጫዋች መሆን አሁንም ወደ ስፖትላይት የሚያወጣ እንደው በጣም ለትልቅ ክለብ የመጫወት እድል የሚሰጥ ቢሆንም ከውጤታማነትና ተጫዋቾች ሊያሳኩ ከሚፈልጉት ጥቅም አንጻር ግን ትክክለኛው ምልጫ ላይሆን ይችላል። ለምሳሌ የሆነ ጊዜ ቫን ፐርሲን ከአርሰናል ለማስኮብለል ወይ ካሪክንና ዲሚተር ቤርባቶቭን ከቶትናም ለማምጣት ዩናይትድ ኦፈር የሚያደርገው ነገር ነበር። ኑ ተቀላቀሉንና አብረን ዋንጫውን እናንሳ አይነት ነው ያን የነበረው። አሁን በእንደዚህ አይነት መንገድ ኑና ዋንጫውን እናንሳ የሚል ዩናይትድ የለም። ቅድም እንዳልኩት ምንም እንኳ በጥሩም ሆነ በመጥፎ ዩናይትድ ተጫዋች መሆን ስፖትላይት ላይ የሚያወጣ ቢሆንም ማለት ነው። እና ስለዚህ ከዚህ አንጻር የዩናይትድ ፕሮፋይል የፈለገውን ሁሉ እንዲያስፈርም ላያደርገው ይችላል። ከገንዘብም አንጻር ለምሳሌ አሁን የአንቶኒዮ ሴሜኒዮ ጉዳይ ከዩናይትድ ጋር ተያይዞ ነበር። አሁን ይሄ ተጫዋች ፈላጊዎቹ ብዙ ስለሆኑ በገንዘብ የመደራደር አቅሙ በጣም ትልቅ ነው። የከዚህ ቀደሞቹ ቡድኖች ውስጥ ቢሆን ኖሮ በጣም በቀላሉ ሊያስፈርሙት ይችላሉ። አሁን ግን ውጤታማነትና ገንዘብን ታሳቢ ማድረግ ወደ ሌሎቹ ክለቦች ለመሄድ እየተንደረደረ እንዳለ እንረዳለን። እና ተጫዋቹ ፍላጎት ቢያሳይ እንኳ የደሞዝ ስርዓታቸውን በተመለከተ አሁን እንደ ከዚህ ቀደሙ ዩናይትዶች የማፈራረስ የመነካካት ፍላጎት የላቸውም። በሆነ አይነት ወጥ መንገድ መመራትና ከትልልቆቹ ጋር የመፎካከር የትልልቆቹን መልክ የመያዝ ሀሳብ አላቸው። እንደ ክለብ ባለፉት ጥቂት ወራት ውስጥ ዩናይትድ የአይነተኛ የመሃል ተከላካይ ለመግዛት ወደ ገበያ እንደሚወጣ ስንሰማ ነበር። አሁን የአይደን ሄቨን ሰሞንኛ እድገት ዩናይትድ ለጊዜው በጥር ለተከላካይ በተለይ ለመሃል ተከላካይ ግዢ ወደ ገበያ እንዳያወጣ ያደርገዋል ተብሎ ይታመናል። እና አሁን የውድድር ዘመኑን ሄቨን እንዴት ይጨርሳል፣ ዩናይትድስ እንዴት አይነት ፖዚሽን ይዞ ነው የሚጨርሰው የሚለው ነገር ተከላካይ ከመግዛት ካለመግዛት ጋር ያለ ሀሳባቸውን አጥርቶ ያሳየናል። ሌላ ግን በጣም ደጋፊው አጥብቆ የሚፈልገው ቡድኑም እንደ ችግር ላለፉት ዓመታት የሚታይበት የ6 ቁጥር ተጫዋች ጉዳይ አለ። አሁን በጥር ቢፈልጉ እንኳን እነዚህን ተጫዋቾች አያገኟቸውም የሚባሉ አንዱ ለዚህ ነው። ምክንያቱም ተጫዋቾች መልቀቅ ይኖርባቸዋል፣ ብዙ መደላደል መስራት ይኖርባቸዋል እና እነዚህን ተጫዋቾች በጥር መውሰድ ከባድ ነው፣ ዋጋቸውን በጣም ትልልቅ ስለሚሆን ማለት ነው። ይህን የ6 ቁጥር ቦታ በኖቲንግሃም ፎረስቱ ኤሌት አንደርሰን የመሙላት ፍላጎት አላቸው። በእርግጥ አንደርሰንን ማንቸስተር ሲቲዎችም ስካውት እያደረጉት ነው ተብሏል። ሌላኛው የአደም ዋርተን ጉዳይ ነው። ከብራይተን ደግሞ የካርሎስ ባሌባስም ከዩናይትድ ጋር ይነሳልና እነዚህ በጃንዋሪ ለማምጣት ትንሽ አስቸጋሪ ተጫዋቾች ናቸው። በእርግጥ ከዚህ ከጃንዋሪ ጋር ዩናይትድ ሌሎችም ክለቦች ሊያደርጉት ይችላሉ። የጥርን የተጫዋቾች የዝውውር መስኮት ልክ ዛሬ የዝውውር መስኮቱ ሲከፈት በሚያዩበት መንገድ በዝውውር ቀነ ገደቡ ወይ ደግሞ በዝውውር ማብቂያው ላያስቡት ይችላሉ። ምክንያቱም ከአፍሪካ ዋንጫ የሚመጡ ተጫዋቾቻቸው እንዴት ባለ ብቃት ነው የሚመጡት? በጤና ይመለሳሉ ወይ? አሁን ያለው ስብስብ ውስጥ ያሉ ተጫዋቾች የጉዳትና የጤና ሁኔታ ምን ይመስላል የሚለው ነገር ከውሳኔ በፊት የሚታይ ነው። ስለዚህ የጥር ሀሳባቸው ሊለዋወጥ ይችላል። ግን የሚያስቧቸው ተጫዋቾች የተለጠፈባቸው ዋጋና ተፈላጊነታቸው በጥር ለማምጣት ብዙ የሚመቹ አይመስሉም። ከዛ በተረፈ ዩናይትድ የሚለቃቸው ተጫዋቾች ካሉ ተጫዋቾች መተካት ይፈልጋል። በውሰት ተጫዋች የማምጣት ፍላጎት ግን የለውም። መልቀቅንም በተመለከተ በቋሚነት የመልቀቅ ሀሳብ ነው አሁን ያለው። ከመልቀቅ ጋር ተያይዞ ስማቸው የሚነሳ ተጫዋቾች አሉ። ለምሳሌ የሜኖ የኡጋርቴ ጉዳይ ይነሳል። ካሲሜሮ የዚህ ቡድን ጠቃሚ ተጫዋች ሆኗል። የእሱ ኮንትራት ጉዳይ በጣም አነጋጋሪ ነገሮች አሉት። ግን ሜኖን በተመለከተ የክለቡ ሀሳብ ግልጽ ነው። አሰልጣኙ ብዙ አይጠቀምበትም፣ ግን ደግሞ ጥር ላይ ተጫዋቹ እንዲለቅ የማይፈልግበት ምክንያት አለው። የቁጥር መጉደል እንዲመጣ ስለማይፈልግ። ከካሲሜሮ ጋር በተያያዘ ካሲሜሮ ክረምት ላይ ኮንትራቱ ያልቃል። በካሲሜሮ ኮንትራት ጉዳይ ንግግሮች፣ ድርድሮች የሉም። የካቲት ላይ 34 ዓመት ይሞላዋል። አሁን ባለፉት ዓመታት ከተፈጠሩት ነገሮች አንጻር ዩናይትድ እንደ ትምህርት የወሰደ የሚመስለው ነገር አብዛኞቹ ክለቦችም ያደርጉታል ተብሎ የሚታሰበው ለምሳሌ የኮንትራት ጊዜያቸው እያለቁ ያሉ ተጫዋቾች የከዚህ ቀደም ፐርፎርማንሳቸው መጥፎ ከነበረ በኮንትራት ዘመን መጨረሻቸው ኮንትራት ለመስጠት መሞከር ትክክለኛ ውሳኔ አይደለም። እንደው ጥሩ እየተጫወቱ እንኳን ቢሆን አዲስ ውል ከመስጠት አስቀድሞ የውድድር ዘመኑን የሚጨርሱበትን መንገድ ማየት ተገቢ ነው። በእርግጥ ይህንን በማድረግ ተጫዋቾቹ
ያው አማራጮቻቸውን ማየት ስላለባቸው ሌላ ቦታ ሊሄዱ ይችላሉ። ግን አዲስ ውል ከመስጠት አስቀድሞ እንዴት ነው ፐርፎርም እያደረጉ ያሉት የሚለውን ነገር ማየት ይፈልጋሉ ነው እና በካሲሚሮም ጉዳይ ዩናይትድ እንደው ተጨማሪ ወይ ደግሞ ለአጭር ጊዜ ተጫዋቹን ከልምዱ አንጻር ማቆየት ቢያስብ እስከ ውድድር ዘመኑ መጨረሻ እንዴት ነው ተጫዋቹ የሚጫወተው የሚለውን ነገር ማየት ይፈልጋሉ። ሌላኛው የሃሪ ማጓየር ጉዳይ ነው ከዩናይትድ ጋር ተያይዞ እንግዲህ እሱም ክረምት ላይ ሐምሌ ላይ ኮንትራቱ ያልቃል እና የቅድመ የኮንትራት አግሪመንቱን መፈረም ይችላል ከክለቦች ጋር እንግዲህ ከዚህ በኋላ እና ከተጫዋቹ ጋር ምንም አይነት ንግግር ልክ እንደ ካሲሚሮ ሁሉ አልተደረገም። ጉዳት ላይ ነው ያለው። 32 ዓመቱ ነው። መልበሻ ክፍል ውስጥ ከሚሰሙ ተጫዋቾች አንደኛው ነው። ግን ደግሞ ለዚህ ተጫዋች ተጨማሪ ኮንትራት ለመስጠት ዩናይትድ የውድድር ዘመኑን የሚጨርስበት ቁመና ልክ እንደ ሌሎቹ ሁሉ አስፈላጊ ነው። ስለዚህ ጥር ላይ ዩናይትድ ደጋፊዎቹ ወደ ገበያ እንዲወጣ ቢፈልጉ እንኳ አሁን ባለው ሁኔታ በጣም ብዙ ተጫዋቾች ሲገዛ ላናየው እንችላለን። እንግዲህ ክፍተቶቻቸውን ለመድፈን በጣም ብዙ ክለቦች ጥር ላይ ወደ ገበያ ሊወጡ ይችል ይሆናል። ግን አሁን ትልልቆቹ ይህንን ሙሉ በሙሉ ያደርጉታል ተብሎ አይታሰብም። በእንግሊዝ እንግዲህ እስከ የካቲት 2 ድረስ የዝውውር ገበያው ክፍት ይሆናል። ምክንያቱ ደግሞ ያው ጃንዋሪ 31 ቅዳሜ ቀን ስለሚሆን ፌብሩዋሪ 2 ድረስ ነው የዝውውር ጊዜያቸውን የሚያደርጉት። ከነገ ጀምሮ በጀርመንና በፈረንሳይ የዝውውር ገበያው ክፍት ይሆናል። የተለያዩ ተጫዋቾች እንግዲህ ክለብ ይቀይራሉ ወይ ደግሞ ኮንትራት ያራዝማሉ። የሊጉ መሪ አርሰናል እንግዲህ የገበያው አጋጣሚ የሚከፍትለት ነገር ካለ አክቲቭሊ የጥሩን የዝውውር መስኮት እናየዋለን ብሏል ሚኬል አርቴታ። አሁን ተጫዋቾች ከጉዳት እየመጡለት ነው። አንዳንዶቹ ከታሰበው ጊዜ ቀድመው ከጉዳታቸው ተመልሰዋል። ይህ ለሚኬል አርቴታ መልካም ዜና ነው። ግን ደግሞ በትኩረት የሚያዩዋቸው ነገሮች እንደሚኖሩ በተለይ ከተጫዋቾች ጤና አንጻር ሚኬል አርቴታ ተናግሯል። እንግዲህ ከይልዲዝ ጋር የአርሰናል ስም በተደጋጋሚ ሲያያዝ ሰምተናል። ይህንን ተጫዋች በቀላሉ ማምጣት የሚቻል አይመስልም። ምናልባት የተጫዋቾቻቸው ጉዳትና ሰሞንኛው ብቃቱ ባይሆን ኖሮ ገብርኤል ሄሱስ ጥር ላይ ክለቡ ሊለቁ ይችላሉ ከሚባሉ ተጫዋቾች መካከል አንደኛ ሆኖ ሰንብቷል። አሁን ግን ይሄ በፍጹም የሚታሰብ አይነት አይደለም እና እንደ አብዛኞቹ ክለቦች ሁሉ አርሰናል እንደው በዚህ የጥር የተጫዋች የዝውውር ወቅት የዝውውሩ መጀመሪያ ላይ ሳይሆን አጋማሽና መሃል ላይ ከተጫዋቾች ጤናና ብቃት ጋር የሚፈጠሩ ነገሮችን ታሳቢ በማድረግ ነው ወደ ዝውውሩ ሊገባ የሚችለው። የዚህ የዙቢሜንዲን ተተኪ በተመለከተም እንደዚሁ ከአርሰናል ጋር በተለያየ መንገድ ሀሳብ ሲነሳ ሰምተናል። ምክንያቱም ዙቢሜንዲ በጣም ብዙ ጨዋታዎች ያደርጋል እና በውድድር ዘመኑ ዝማኔ የሆነ አይነት ፋቲግ እንዳይመጣና ዙቢሜንዲን ማጣት ቡድን ውስጥ ክፍተት እንዳይፈጥር ከብሬንትፎርድ ያመጡት ኖረጋርድ እንደው ትክክለኛ አማራጭ ባይሆን ከዚህ የተሻለ ምርጫ ለአርቴታ የሚሰጥ ተጫዋች ሊያዩ ይችላሉ ተብሏል። እንግዲህ ከክለቡ በግልጽ የወጣ እንደዚህ ነው የተባለ ነገር ባይኖርም ማለት ነው እና ከአርሰናል ጋር ተያይዞ ያለው ከሊጉ መሪ ጋር ተያይዞ ያለው ነገር ይሄ ነው። እንግዲህ የዝውውር ጊዜው እንዳልኩት በተለይ በፕሪሚየር ሊጉ እስከ የካቲት 2 ድረስ ይከፈታል። ከማጋ ስሙ ተያያዘ ማንስ ወዴት ሄደ የሚለውን እየተከታተልን በዚህ የስፖርት 365 የዩቲዩብ ቻናል ቶሎ ለመልቀቅ እንሞክራለን። አብራችሁኝ ስለነበራችሁ ከኔ ጋር ስለቆያችሁ ምስጋና የላቀ ነው። አስቀድሜ እንዳልኩት ለምትሰጡኝ አስተያየት ከልብ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ስለሆነ ብዙዎች ጋር እንዲደርሱ እያደረጋችሁ ስለሆነ በድጋሚ አመሰግናለሁ። በሌሎች ዝግጅቶች ተመልሰን እንገናኛለን። ሰላም ሁኑ።